ገድለ አዳም ምዕራፍ 5 አንድ አምላክ በሆኑ በአብ በወልድ በመንፈስ ቅዱስ ስም የእናታችን የሔዋን የአባታችን የአዳም ገድል ይህ ነው። ጸሎታቸው በረከታቸው ከሁላችን ጋር ይሁን ለዘላለሙ አሜን። አዳምም ይጸልይ ዘንድ ቆሞ ነበር። ሔዋንን ስለ መገናኘት በልቡናው ውስጥ ካለው ሐሳብ የተነሣ እንዴት እንደሚጸልይ አላወቀም። እስኪነጋም እንዲህ ሆነ። በነጋ ጊዜም አዳም ሔዋንን ነይ ወርቅ ወደ ሰጠን ተራራ ተነሽ እንሂድ አላት። ስለዚህም ምክር ወደ እግዚአብሔር እንለምን አላት። ሔዋንም አዳም ሆይ ምክሩ ምንድነው አለችው። እግዚአብሔርም ስለ ጋብቻ ያለ ትእዛዙ እንዳልፈጽም ያስረዳኝ ዘንድ እሻለሁ፣ አንቺንም እኔንም እንዳያጠፋን ሰይጣናት በምትሃት ኃጢአትን ሲያደርጉ ስለታዩኝ ልቦናዬ ተቃጥሏልና አላት። ሔዋንም አዳምን ወደ ምድር ታች ለምን እንሄዳለን? በቤታችን ቆመን ይህን ምክር ያስረዳን ዘንድ ወደ እግዚአብሔር እንጸልይ እንጂ መልካም ከሆነም ካልሆነም አለችው። አዳምም ለጸሎት ተነሣ፣ እንዲህም አለ። አቤቱ ፈጣሪያችን ሆይ እኛ እንደተደፋፈርንህ አንተ ታውቃለህ። በተደፋፈርንህ ጊዜም ብርሃናዊት ጸጋችን ተገፈፈችብን። ሥጋችን መብልን መጠጥንና እንስሳዊ ፍትወትን የምትሻ ሆነች። አቤቱ ጌታችን ሆይ ያለ ትእዛዝህ እንዳንሠራ እዘዘን፣ እንዳታጠፋን። ካላዘዝኸን ግን እኛ እንሸነፋለን፣ ትእዛዝህን ወደ መተላለፍም እንመለሳለን፣ አንተም ታጠፋናለህ። ይህ ካልሆነ ግን ነፍሳችንን ተቀበል፣ ከዚህ እንስሳዊ ፍትወትም እንትረፍ። ይህ ተግባር የማይፈቀድልን ከሆነ ሔዋንን ከእኔ ለያት፣ እኔንም ከእርሷ ለየኝ። ከእኛም አንዳችንን ከአንዳችን ውሰድ፣ አርቀንም። አቤቱ ጌታችን ሆይ እርስ በርሳችን በለየህን ጊዜም አጋንንት ምትሃት ያደርጉብናል፣ ልባችንንም ያስጠፉናል። እርስ በርሳችንም አእምሮአችንን ያስጨንቁታል። እርስ በርሳችን ካልሆነ በማይታዩን ሁኔታ በፊታቸው ነን። አዳምም ንግግሩን አቆመ። እግዚአብሔርም እውነት እንደሆነ ከሰይጣን ፈተና የተነሣ መታገስ እንደማይችል ወደ አዳም ቃል ተመለከተ። እግዚአብሔርም አዳም ስላሰበው ስለ ጸለየውም ጸሎት አዳምን አመሰገነው። የእግዚአብሔር ቃልም ወደ አዳም እንዲህ ሲል መጣ። አዳም ሆይ ይህ ጥንቃቄ ከገነት ወደ ኃላፊዋ ምድር ከመውጣት በፊት ቢሆን ኖሮ መልካም ነበር አለው። ከዚህ በኋላም እግዚአብሔር ወርቅ ያመጣውን መልአክ፣ ዕጣን ያመጣውን መልአክና ከርቤ ያመጣውን መልአክ የመጋባትን ተግባር ያስረዱት ዘንድ ወደ አዳም ላከ። መላእክትም አዳምን ወርቅን ውሰድ፣ ለማጫ የሆናት ዘንድም ለሔዋን ስጣት፣ እርሷና አንተ አንድ አካል ትሆኑ ዘንድ ቃል ኪዳንም አድርግላት፣ የእጅ መንሻ ዕጣን ከርቤም ስጣት አሉት። አዳምም ከመላእክት ይህንን ሰማ፣ ወርቅንም ወሰደ፣ ለሔዋን ጭን ልብስም አደረገው፣ በእጃቸውም ቃል ተግባቡ። መላእክትም አዳምና ሔዋንን 40 ቀን 40 ሌሊት ይጸልዩ ዘንድ አዘዟቸው። ከዚያም በኋላ ወደ ሚስቱ ይቀርብ ዘንድ ንጹሕ ይሆን ዘንድ ርኩስም እንዳይሆን ልጅም ተወልድለት ዘንድ ዘርን ይዘሩ ዘንድ የዘሩትንም ከመሬት ይሰበስቡ ዘንድ አስተማሩት። አዳምና ሔዋንም የመላእክትን ቃል ተቀበሉ። መላእክትም ከእነርሱ ሄዱ። አዳምና ሔዋንም 40 ቀን እስኪፈጸም ድረስ ጾሙ። አዳምና ሔዋንም መላእክት እንዳዘዟቸው ተኙ። አዳምም ከወጣበት ቀን ጀምሮ ሔዋንን እስካገባበት ድረስ 203 ቀን ሆነው። ይህም 6 ወር ከ23 ቀን ነው። ለአዳምና ለሔዋንም የሰይጣን ጦርነት በእነርሱ ላይ ጠፋላቸው። በመሬትም እንደ ሥጋ መጠናቸው ይኖሩ ይሰሩም ነበር። የሔዋን ጽንስ 9 ወር እስኪሆን ድረስ እንዲሁ ነበር። የመውለጃ ጊዜም ተቃረበ። ሔዋንም አዳምን አለችው፣ ይህች ቤት ንጹሕ ቦታ ናት፣ በገነት ያሉ ምልክቶች በውስጧ ስላሉ ዳግመኛም እኛ በውስጧ እንጸለያለን። ሰይጣን በእኛ ላይ ወደ ጠላት የድንጋይ ድንኳን ቤት እንሂድ እንጂ። በእርሷ ሊገድለን ፈልጎ በእግዚአብሔር ትእዛዝም ተያዘች፣ ተከለለችልን፣ ቤትም ሆነችልን። አዳምም ሔዋንን ወደዚያች ቤት ወሰዳት። የመውለጃ ጊዜ ሲደርስም
በሕማም ትጸንሻለሽ፣ በሐዘንም ልጅ ትወልጃለሽ አለው የእግዚአብሔር ቃል ይፈጸም ዘንድ ሔዋን በምጥ ተጨነቀች፣ ለሞትም ደረሰች። አዳምም አዘነ፣ ልቡ ታወከ፣ ለሞትም ደረሰች። አዳምም በውስጧ ያለውን የሔዋንን መጨነቅ በተመለከተ ጊዜ ተነስቶ ወደ እግዚአብሔር ጸለየ። አቤቱ አምላክ ሆይ በዚህ ጭንቅ ውስጥ ባሪያህን ሔዋንን ተመልከት። በገነት በነበረችበት ጊዜ የፈረድከውን በእርሷ ላይ አታምጣ፣ አታጥፋትም። አቤቱ ፈጣሪያችን ሆይ በምሕረት ዓይን ተመልከታት፣ ከዚህችም ጭንቅ አውጣት። እግዚአብሔርም ወደ አገልጋዩ ወደ ሔዋን ተመለከተ፣ አጸናትም፣ የበኩር ልጇንም ወለደች። ከእርሱ ጋርም ሴት ልጅ ወለደች። አዳምም በሔዋን መዳን ተደሰተ፣ ዳግመኛም በተወለዱት ሕፃናት ተደሰተ። አዳምም በቤት ውስጥ እስከ 8 ቀን ድረስ ለሔዋን ይላክ ነበር። የልጁን ስምም ቃኤል አለው፣ ሴት ልጁንም ሉልዋ አላት። የቃኤል ትርጉምም ጠላት ማለት ነው። ከመውጣቱ በፊት በእናቱ ማኅፀን ሳለ እህቱን ጠልቷልና፣ ስለዚህም አዳም ቃኤል ብሎ ሰየመው። የሉልዋ ትርጓሜ ያማረች ወይም መልከ መልካም ማለት ነው። እርሷ በደም ግባት ከእናቷ ትበልጣለችና። አዳምና ሔዋንም ለቃየልና ለእህቱ 40 ዕለት እስኪመላ ድረስ ታገሱ። አዳምም ሔዋንን ስለ ሕፃናቱ ቁርባን እናቀርብ ዘንድ እሻለሁ አላት። ሔዋንም መጀመሪያ ለወንዱ ልጅ ቁርባን እናቅርብ፣ ከዚያ በኋላ ደግሞ ለሴቷ ልጅ እናቅርብ አለችው። አዳምም ቁርባንን አዘጋጀ። እርሱም ሔዋንም ልጆቻቸውም ወዳዘጋጁት ወደ መሠዊያው ወጡ። አዳምም ቁርባኑን በመሠዊያው ላይ አቀረበ። እግዚአብሔርም ቁርባኑን ይቀበልለት ዘንድ ፈለገ። እግዚአብሔርም የአዳምን መሥዋዕት ተቀበለ። አዳምም ከቁርባኑ ተቀበለ፣ ልጁም ተቀበለ። ሔዋንና ሴቷ ልጅ ግን ከመሥዋዕቱ አልተቀበሉም። አዳምም ወረደ፣ ልጆቹም እነርሱም ደስተኞች ነበሩ። የሴቷ ልጅ ቀን እስኪፈጸም ድረስ አዳምና ሔዋን ታገሱ። አዳምም ቁርባንን አዘጋጀ። ሔዋንን ሕፃናቱንም ይዞ ወደ መሠዊያው ሄዱ። እንደ ልማዱም ቁርባንን አሳረገ። እግዚአብሔርም ቁርባኑን ይቀበልለት ዘንድ ፈለገ። እግዚአብሔርም የአዳምና የሔዋንን ቁርባን ተቀበለ። አዳም ሔዋንና ሕፃናቱም ተቀበሉ። ከተራራውም ወረዱ፣ እነርሱም ደስተኞች ነበሩ። ወደ ወለዱበት ቤት የሄዱ አይደለም፣ ወዳልወለዱባት ቤታቸው ወደ ቤተ መዛግብት ሄዱ እንጂ። ሕፃናቱን በውስጥ ያዞራቸው ዘንድ ከገነት በነበሩት ምልክቶች ይባረኩ ዘንድ በምልክቶች ከተባረኩ በኋላም ወደ ወለዱበት ቤት ተመለሱ። ሔዋን ቁርባን ከማቅረቧ በፊት አዳም ይዟት ወደ ውኃው ምንጭ ከእርሷ ጋር ሄደ። ሰውነታቸውንም ወደዚያ ጣሉት፣ እርሷም እርሱም ታጠቡ። ይህችም አዳም በመጀመሪያ ሥጋውን የታጠበባት ናት። ከደረሰባቸው ድካም የተነሣ አዳምና ሔዋንም ከንስሐቸው ከቁርባናቸው በኋላ ሌሊቱን ሁሉ ይጸልዩ ዘንድ ወደ ቤተ መዛግብት ይመጡ ነበር። ይባረኩም ዘንድ ወደ ቤታቸው ተመለሱ። አዳምና ሔዋንም ሕፃናት ጡት እስኪጠቡ ድረስ እንዲሁ ነበር። ጡት ባስጣሏቸው ጊዜም አዳም ከ7 ቀን 3 ጊዜ ከሚያደርገው ሌላ ስለ ነፍሳቸው ቁርባንን ለልጆቹ አዘጋጀ። ጡት ካስተዋቸው በኋላም ሔዋን ጸነሰች፣ የመጽነስ ዘመኗንም ጨረሰች። ወንድና ሴት ልጅንም ወለደች። ወንድ ልጁን አቤል ብሎ ሰየመው፣ ሴቷንም አቅሌማ ብሎ ሰየማት። 40 ቀን ከተፈጸመ በኋላ ስለ ወንድ ልጁ ቁርባንን አዘጋጀ፣ በመጀመሪያም አቀረበ። ዕለቱ በተፈጸመ ጊዜም ስለ ሴት ልጁ እንደገና አዘጋጀ። በመጀመሪያ ለቃየልና ለእህቱ እንዳዘጋጀው ቁርባን ለእነርሱም አቀረበላቸው። ወደ ቤተ መዛግብትም ይባረኩ ዘንድ አመጣላቸው። ወደ ወለዱበት ቤትም ተመለሱ። ዳግመኛም አዳም በመኝታ ወደ ሔዋን ይቀርብ ዘንድ አልተመለሰም። ከዚህ በኋላ ሕፃናቱ በቁመት ፈጽመው ያድጉ ጀመር። ቃየልም በታናሽ ወንድሙ የሰለጠነ ልቡም የጨከነ ሆነ። አባቱ ቁርባን ሲያቀርብ ብዙ ጊዜ ይቀር ነበር። ቁርባን ይቀበል ዘንድም ከእነርሱ ጋር አይሄድም ነበር። አቤል ግን የዋህ ገር ልቡና ነበረው፣ ለአባቱም ለእናቱም ይታዘዝ ነበር። ቁርባኑን ስለ መቀበልም አያስተምረውም ነበር።
ቁርባንም ይወድ ነበር። ብዙ ይጾም ይጸልይም ነበር። ይህችም ለአቤል ትምህርት ሆነች፣ እርሱ ወደ ቤተ መዛግብት መጥቷልና። በውስጧም የወርቅ የዕጣን የከርቤ በትሮችን ተመለከተ። በእርሱ ዘንድም ተሳለ። እነዚህን እንዴት አገኛችኋቸው? አለ። አዳምም የደረሰባቸውን ሁሉ አመለከተው። ቃየልም በአቤል ቃና አባቱ አዳም ስለነገረው አምላካዊ ስለሆኑ ተግባራትም ከአባቱ ከአዳም በኋላም ቤተ መዛግብት ሌሊቱን ሙሉ ቀረ። በዚህች ሌሊትም በሰው አምሳል ሰይጣን ታየው፣ እንዲህም አለው፣ ቁርባን በማሳረግ ጊዜ ሲጾም ሲጸለይ አንተ አባትን ብዙ ጊዜ ታውከዋለህ፣ እኔም እገድልሃለሁ፣ ሕይወትህንም ከዚህ ዓለም አጠፋለሁ አለው። አቤል ግን ወደ እግዚአብሔር ጸለየ፣ ከእርሱም አስወገደው። በዲያብሎስ አነጋገርም አላመንም። በነጋ ጊዜም የእግዚአብሔር መልአክ ተገለጠለት፣ እንዲህ ሲልም አዘዘው፣ ከጾም በኋላ ለአምላክህ ቁርባንን ከማቅረብ አትቆጠብ። እነሆ እግዚአብሔር ጸሎትህን ተቀብሏል። በሌሊት ካሳየህ መልኩ የተነሳም አትፍራ፣ እኔ ረግሜዋለሁ አለው። መልአኩም ከእርሱ ጋር ሄደ። በነጋ ጊዜም አቤል ወደ አዳምና ወደ ሔዋን መጣ። በራእይ የታየውንም አስረዳቸው። በሰሙም ጊዜ አዘኑ፣ ሊተረጉሙለት አልቻሉም፣ ልቡን ደስ አሰኙት እንጂ። ልቡ በደነደነ በቃኤል ግን ሰይጣን ወደ ልቡ ገባ። ወንድምህ አቤልን ወላጆቹ አዳምና ሔዋን ካንተ ይልቅ ብዙ ይወዱታል፣ ከፍቅራቸው ጽናት የተነሳም ለአቤል መልከ መልካሟን ሊያጋቡት ይሻሉ። እነሆ እኔ ይህን እመክርሃለሁ፣ ወንድምህን ግደለው። ያን ጊዜም ለአንተ ትቀርልሃለች፣ እህቱም ቆማ ትቀራለች አለው። ሰይጣንም ከእርሱ ሄደ፣ ክፉ ነገርም በልቡ ተቀረጸ። ብዙ ጊዜም የወንድሙን መግደያ ይፈልግ ነበር። አዳምም ታናሹን እንደሚጠላው በተመለከተ ጊዜ ልቡን ለማለዘብ ፈለገ። አዳምም ቃኤልን ልጄ ሆይ ካየሃቸው ፍሬዎች ውሰድ፣ ለአምላክህም ቁርባንን አሳርግ፣ በደልህን ኃጢአትህንም ይቅር ይልህ ዘንድ አለው። ዳግመኛም አቤልን ከዘርህ ቁርባንን ውሰድ፣ ለአምላክህም ቁርባንን አሳርግ፣ ኃጢአትህንና በደልህን ይቅር ይልህ ዘንድ አለው። አቤልም የአባቱን ቃል ተቀበለ፣ ከዘሩም ወሰደ፣ ቁርባንም አሳረገ። አባቱ አዳምንም ከእኔ ጋር እንሂድ፣ እንዴት ቁርባን እንደማቀርብ ታስተምረኝ ዘንድ አለው። አዳምና ሔዋንም ከእርሱ ጋር ወጡ። በመሠዊያው ላይ ቁርባን እንዴት እንደሚቀርብም አስረዱት። ከዚህ በኋላም የአቤልን መሥዋዕት ይቀበል ዘንድ ወደ እግዚአብሔር ጸለዩ። እግዚአብሔርም ወደ አቤል ወደ ቁርባኑም ተመለከተ። እግዚአብሔርም በአቤል በቁርባኑ ማማር የተነሣ ስለ የዋህ ልቡናው ለሥጋው ንጹሕነት ፈጽሞ ተደሰተ። በውስጡ የሽንገላ ተግባር አልነበረበትም ነበርና። ከመሠዊያው ወርደውም ወደሚኖሩበት ቤት ሄዱ። አቤልም በቁርባኑ ስለተደሰተ ከ7ቱ ቀን 3 ቀን መሥዋዕት ያሳርግ ነበር። ቃየል ግን ቁርባንን የሚወድ አልነበረም። በአባቱ ከብዙ ቁጣ በኋላ አንድ ጊዜ ያሳርግ ነበር እንጂ። ቁርባን በሚያቀርብበት ጊዜም ዓይኑ በሚያሳርገው ቁርባን ትሆን ነበር። ለመሥዋዕት የሆነው ዘንድ ከበጎቹ ትንሹን ይወስድ ነበር። ዳግመኛም ዓይኑ በዚያ ነበር። ስለዚህም እግዚአብሔር መሥዋዕቱን አልተቀበለም፣ ልቦናው በደልን የተሞላ ነውና። በተወለዱባት ቤትም ሁላቸውም እንዲህ በአንድነት ኖሩ። ለቃየል 15 ዓመት ለአቤልም 12 ዓመት እስኪሆነው ድረስ። አዳምም ሔዋንን አላት፣ ሕፃናቱ እነሆ አደጉ፣ እናጋባቸው ዘንድ ይገባል አላት። ሔዋን ቃየልን ማጋባት እንዴት ይሆናል አለችው። አዳምም የአቤልን መንትያ ለቃየል እናጋባው። ሔዋንም አዳምን ቃየል አይፈልግም፣ እርሱ ልበ ጠማማ ነውና ለእግዚአብሔር መሥዋዕት እስከሚያሳርጉ ድረስ ተዋቸው አለችው። አዳምም ዝም አለ። ሰይጣን ግን በጦርነት ያለ ሰውን መስሎ ወደ ቃየል መጣ። አዳምና ሔዋን ስለ ጋብቻቸው ተማክረዋል። የአንተን እህት ለአቤል የአቤልን እህትም ለአንተ ሊያጋቡ ተስማሙ አለው። ባልወድህ ኖሮ ይህን ነገር ባልነገርኩህም ነበር። ምክሬን ብትቀበልስ ብትሰማኝም በምታገባበት ዕለት ያማረ ብዙ ወርቀ ዘቦ ልብስ አመጣልሃለሁ፣ ዘመዶቼም ይረዱሃል አለው። ቃየልም በደስታ ዘመዶችህ የት አሉ አለው።
ዘመዶቼስ አባትህ አዳምን በመጀመሪያ ወስደው ዘንድ ከፈለኩ ከደቡባዊ ገነት ውስጥ ናቸው አለው። እርሱ ግን አልተቀበለኝም። አንተ ብትቀበለኝ ብትፈልግ ከገባህ በኋላ ወደ እኔ ትመጣለህ፣ አንተ ታርፋለህ፣ ከአባትህ ከአዳም ሥራም ትድናለህ አለው። የቃኤል ጆሮዎችም ተከፈቱ፣ ወደ አነጋገሩም አዘነበሉ። በበረሃም አልቆመም። ወደ እናቱ ወደ ሔዋን መጣ፣ መታት፣ ረገማትም። እህቴን ለወንድሜ ታጋቡ ዘንድ ለምን ትወስናላችሁ? እኔ ሙቻለሁን አላት። እናቱ ግን አባበለችው፣ ወደ ጫካም ላከችው። አዳምም ሔዋንን ቃኤል ስላደረገው ያለችውን በሰማይ ጊዜ ፈጽሞ አዘነ፣ ዝምም አለ፣ ምንም አላለም። በነጋታው አዳም አቤልን ልጄ አቤል ሆይ ከበጎችህ ጥሩ ጠቦት ውሰድ፣ ለአምላክህም ቁርባንን አሳርግ፣ ለወንድምህም በስንዴ ፍሬ ቁርባንን ለአምላኩ ያሳርግ ዘንድ እኔ ነግረዋለሁ አለው። እነርሱም ከአባታቸው ከአዳም ይህን ሰሙ። ሁለቱም ቁርባናቸውን ያዙ፣ መሠዊያው ወዳለበት ተራራም ወጡ። ቃየል ግን በወንድሙ በአቤል ታበየበት፣ ከመሠዊያውም ገፋው፣ ቁርባንን ያሳርግ ዘንድም አልታገሰውም። እርሱም ቁርባኑን ሽንገላን፣ ትዕቢትን በተሞላ ልቡና አሳረገ። አቤል ግን ከመሠዊያው አጠገብ ድንጋዮችን ሠራለት፣ በዚያም ላይ ትሕትናን በተሞላ ልቡና መሥዋዕቱን አቀረበ። የሽንገላ ተግባርም አልነበረበትም። ቃየልም መሥዋዕቱን ባቀረበበት መሠዊያ ላይ ቆሞ ነበር። እርሱም ቁርባኑን ይቀበል ዘንድ ወደ እግዚአብሔር ይጮኽ ነበር። ቁርባኑን ግን አልተቀበለውም። ከአምላክ የታዘዘች እሳትም ቁርባኑን ታቃጠል ዘንድ አልወረደችም። በመሠዊያው ላይም ቆሞ ቀረ፣ ፈጽሞም ተቆጣ። እግዚአብሔር ቁርባኑን ይቀበለውም አይቀበለውም እንደሆነ በመሠዊያው ላይም ቆሞ ቀረ፣ ፈጽሞም ተቆጣ። እግዚአብሔር ቁርባኑን ይቀበለውም አይቀበለውም እንደሆነ ወደ ወንድሙ ወደ አቤልም ይመለከት ነበር። አቤልም እግዚአብሔር ጸሎቱን ይቀበለው ዘንድ ወደ እግዚአብሔር ጸለየ። አምላካዊት እሳትም ወረደች፣ የአቤልም መሥዋዕትም አቃጠለች። እግዚአብሔርም የመሥዋዕቱን መዓዛ አሸተተ፣ እርሱ ወዶታል ተደስቶበታልምና። በሰው አምሳልም መላእክተ ብርሃንን ላከለት፣ እርሱ ካሸተተው የመሥዋዕት መዓዛ ይቀበሉ ዘንድ። እነርሱም አጽናኑት፣ ልቡንም አበረታቱት። ቃየልም በወንድሙ ቁርባን ላይ የሆነውን ሁሉ ያይ ነበር። ስለዚህም ተቆጣ፣ አፉንም ቁርባኑን ያልተቀበለለት እግዚአብሔርን ለመሳደብ ከፈተ። እግዚአብሔርም ቃየልን ለምን ፊትህን አጠቆርክ? ቁርባንን እቀበል ዘንድ እውነተኛ ሁን። በእኔ ማንጎራጎር አይጠቅምም፣ በአንተ ነው እንጂ። በእርሱ ሁኔታ እየሳቀ እግዚአብሔር ለቃየል ይህን ነገረው። ቁርባኑንም ተጸየፈው። ወደ አባቱና ወደ እናቱም ወረደ። የደረሰበትን ሁሉም ለአዳም አስረዳው። እርሱም ተቆጥቶ ነበር። የቃየልን ቁርባን ስላልተቀበለውም ቃየል አዘነ። አቤል ግን በፍጹም ደስታ ወደ አባቱና ወደ እናቱ ወረደ። ቁርባኑን እግዚአብሔር እንደተቀበለለት ነገራቸው። ተደሰቱ፣ በፊቱም እጅ ነሱት። አቤልም አባቱ አዳምን ቃየል ከመሠዊያው ላይ ገፋኝ፣ በእሱ ቁርባን አሳርግ ዘንድም አልፈቀደልኝም። እኔ ሌላ መሠዊያን ሠራሁ፣ ቁርባኑንም በዚያ ላይ ሰዋሁት አለው። አዳምም ይህን በሰማ ጊዜ በጣም አዘነ። ይህ መሠዊያ በመጀመሪያ አዳም መሥዋዕት ይሰዋበት የነበረ ነውና። ቃየልም ከንዴቱ የተነሣ ወደ ጫካ ሄደ። ሰይጣንም ወደ ቃየል ደረሰ። ወንድም አቤል አንተ ከመሠዊያው ላይ እንደገፋኸው በአባትህ በአዳም ዘንድ ከሶሃል አለው። እርሱን እነሆ እጅ ነሱት፣ ተደሰቱም አለው። ለቃየልም በጣም ተቆጣ። ቃየልም በጣም ተቆጣ፣ አንዱን እስከሚያውቅም አልተወውም። በቤት እስኪሰበሰቡ ድረስ ወንድሙን ይጠብቅ ነበር። ቃየልም አቤልን ወንድሜ ሆይ ጥሩ በረሃ አለ፣ በውስጡም ያማሩ የሚያስደስቱ እጽዋት አሉበት፣ ለሚመለከታቸውም ያስጎመጃሉ። ወንድሜ ሆይ አንድ ቀን እንኳ ትደሰት ዘንድ ወደ በረሃው ፈጽመ መጥተህ አታውቅም። ዛሬም ከኔ ጋር ወደ በረሃው ትሄድና ትደሰት ዘንድ እሻለሁ፣ በረሃችንንና በጎቻችንን ትባርክ ዘንድ አለው። አንተ ጻድቅ ነህና ወንድሜ ሆይ እኔ በጣም እወድሃለሁ፣ አንተ ከኔ ትርቀኛለህ እንጂ አለው። አቤልም ወደ በረሃ ይሄድ ዘንድ ወንድሙ ቃየልን ተቀበለው። ከመውጣታቸው በፊትም ቃየል አቤልን
በትር ይዝ ዘንድ ቁምልኝ አለው። አቤልም በይውህና ጠበቀው። ሸንጋይ ቃየል ግን በአራዊት ምክንያት በትር ይዞ ወጣ። እርሱና ወንድሙም መንገድ ይሄዱ ዘንድ ጀመሩ። ከእርሱ ጋር እየተነጋገረ እያዘናጋው ሥራውን የሚያስረሳው ነበር። በጎችም ከሌሉበት ምድረ በዳ እስከሚደርሱ ድረስ ይለው ነበር። በጎችም ከሌሉበት ምድረ በዳ እስከሚደርሱ ድረስ እንዲህ ይለው ነበር። አቤልም ቃየልን ወንድሜ እጽዋትን፣ ፍሬያትን፣ ልምላሜዎችንና በጎችን ያልኸኝንም ተግባራት ሳናይ በመሄድ ደከምን። እባርካቸው ዘንድ ያልከኝ በጎች የታሉ አለው። ቃየልም ወንድሜ ሆይ ዛሬ በፊታችን ብዙ መልካም ነገሮችን ታያለህ፣ እስካደርስህ ድረስ በፊቴ ሂድ እንጂ አለው። አቤልም ቀደመው፣ ቃየልም በኋላው ቀረ። አቤልም ያለ ተንኮል በየዋህነት ይሄድ ነበር፣ ወንድሙ እንደሚገድለውም አያውቅም ነበር። በደረሰ ጊዜም ወንድሙ ቃየል በነገር አጽናናው። እርሱ በኋላው ትንሽ ርቆ ይሄድ ነበር። ፈጥኖም እስኪጥለው ድረስ በብትር ደጋግሞ መታው። ከመሬት በወደቀ ጊዜ ወንድሙ ይገድለው ዘንድ እንዳለው ተረዳ። አቤልም ወንድሜ ቃየል ሆይ ስለ ጠባናቸው ጡቶች ተወኝ፣ አትምታኝ። ስለተሸከመችን ማኅፀን ስለፈጠረን አምላክ በዚህ በሚገድል ብትር አትምታኝ። የምትገድለኝ ከሆነ ከእነዚህ ታላላቅ ድንጋዮች ውሰድ፣ ፈጥነህም ግደለኝ አለው። ልቡናው የገዘፈ የደነደነ ቃየልም ታላቅ ድንጋይ ይዞ ናላውን እስኪያወጣው ድረስ የወንድሙን ራስ መታው። ወንድሙም ፊቱ በደም ተነክሮ ነበር፣ ባደረገውም አልተጸጸተም። የጻድቁ አቤል ደም የወደቀባት ምድርም ተነዋወጸች። ደሙ ቃየልን ትውጠው ዘንድ እንዲህ ሆነች። የአቤል ደምም የገደለውን ይበቀለት ዘንድ በሚስጥር ወደ እግዚአብሔር ጮኸ። ቃየል ግን ለወንድሙ መሬት መቆፈር ጀመረ። መሬት ሲንቀጠቀጥ በተመለከተ ጊዜ በእርሱ ላይ ስለደረሰበት ፍርሃት ይንቀጠቀጥ ነበር። ወንድሙንም በመቃብሩ ጨመረው፣ በመሬትም ቀበረው። መሬትም ትቀበለው ዘንድ አልፈቀደችም፣ ወደ ላይ ተፋችው እንጂ። ቃየልም እንደገና መቃብር ቆፈረ፣ ወደ ላይም ተፋችው። እስከ 3 ጊዜ እንዲህ አደረገ። መሬት ግን የአቤልን ሥጋ ወደ ላይ ትተፋው ነበር። በመጀመሪያ ጊዜ ጭቃማዋ መሬት የተፋችው ለፍጥረቱ ሁሉ በሞት የመጀመሪያ በመሆኑ ነው። ዳግመኛም የተፋችው ያልተቀበለችው ጻድቅ ቸር በከንቱም የተገደለ በመሆኑ ነው። ሦስተኛም የተፋችው ወይም ያልተቀበለችውም በወንድሙ ፊት ምስክር ይሆን ዘንድ የእግዚአብሔር ቃል ወደ ቃየል በመጣ ጊዜ መፈራረጃ ይሆን ዘንድ ነው። በወንድሙ ላይም እግዚአብሔር ተቆጣ፣ በአቤል መገደልን ተጸጸተ። ሰማይም ተነዋወጸ፣ መባረቅትም በፊቱ ወጡ። የእግዚአብሔር ቃልም ከሰማይ ወደ ቃየል መጣ። ቃየል ሆይ ወንድምህ አቤል የት አለ አለው። ቃየልም በጸና በደነደነ ልብ እንዴት ጌታዬ ሆይ የአቤል ጠባቂው እኔ ነኝን? አለ። እግዚአብሔርም ቃየልን የወንድምህን የአቤልን ደም የጠጣች ምድር የተረገመች ናት። አንተም የምትፈራ የምትንቀጠቀጥ ሁን፣ ይህም ምልክት ይሆንልሃል፣ ያገኘ ሁሉ ይገድልሃል አለው። ቃየልም እግዚአብሔር ስለተናገረው ስለዚህ ቃል አለቀሰ። ቃየልም እግዚአብሔርን የሚያገኘኝ ሁሉ ይገድለኛል፣ ከምድረ ገጽም እጠፋለሁ አለ። እግዚአብሔር ግን ቃየልን ያገኘ ሁሉ ይገድልሃል ያለው አልነበረም። ከዚህ ሁሉ ነገር በፊት ቃየልን የገደለው 7 ጊዜ በቀልን ይቅር እለዋለሁ ይል ነበር እንጂ። የእግዚአብሔር ቃል ቃየልን ያለው ግን ወንድምህ የት አለ ነው። እግዚአብሔር በቸርነቱ የቃየልን ንስሐ ስለፈለገ ይህን አደረገ። እርሱም በዚያን ጊዜ ተጸጸተ። አቤቱ ጌታ ሆይ ወንድሜን ስለገደልሁት ኃጢአቴን ይቅር በለኝ አለ። እግዚአብሔርም ኃጢአቱን ይቅር አለው። እግዚአብሔር ቃየልን ያለው ግን የወንድምህን ደም የጠጣች ምድር የተረገመች ትሁን ነበር። ይህም ከእግዚአብሔር በቃየል ላይ የተደረገ ይቅርታ ነው። እርሱም መሬትን ረገማት እንጂ እርሱን አልረገመውምና፣ ምድር ግን የገደለች ኃጢአትንም የሠራች አልነበረችም። እርግማን በሚገባ በገደለው ሰው ነበር። እግዚአብሔር ከምሕረቱ የተነሣ ሐሳቡን እንደማያውቅ እንደ አንድ ሰው አደረገ እንጂ። ወደ ቃየልም ተመለሰ። ወንድምህ የት አለ አለው። መልሶ አላውቅም አለ። ቃየልም የሚፈራ የሚንቀጠቀጥም ሆነ። እግዚአብሔርም በዚህች መልእክት የታወቀ አደረገው። በፍጥረቱ ሁሉ ወንድሙን ገዳዩ እንደሆነ ታወቀ። ዳግመኛም በመጀመሪያ የነበረውን ጸጥታ ያስተውል ዘንድ ፍርሃትን መንቀጥቀጥን አመጣበት። በኋላ የመጣበትን መንቀጥቀጥ ፍርሃት አስተዋለ። በእግዚአብሔር ይድን ዘንድ ስለ ኃጢአቱ ይጸጸት ዘንድ
በመጀመሪያ የነበረው ጸጥታ ይፈልግ ዘንድ የእግዚአብሔር ቃል ቃየልን የሚገድለውን ሁሉ 7 እጥፍ ይቅር እለዋለሁ ማለቱ ግን እግዚአብሔር በሰይፍ ይሞት ዘንድ የሚሻ አይደለም። እርሱን በጾም በጸሎት በለቅሶ በከባድ ቀኖና ከኃጢአቱ እስኪድን ድረስ የሚቀጣው ይፈልግ ነበር እንጂ። 7 እጥፍ የተባለውም በዘመኑ ሁሉ እግዚአብሔር ቃየልን የታገሰው 7 ትውልድ ነው። ወንድሙን የገደለ ግን በየቦታው መረጋጋት የቀረለት አይደለም። ወደ አዳምና ወደ ሔዋንም ተመለሰ። የሚፈራ የሚንቀጠቀጥ እጁን በደም የተነከረ ነበር። በተመለከቱት ጊዜም አለቀሱ፣ አዘኑ። ፍርሃቱ መንቀጥቀጡ በደም መነከሩ ምን ምክንያት እንዳገኘው አላወቁም። ቃየልም ከእርሱ ጋር መንታ ወደ ተወለደች እህቱ እየሮጠ ገባ። ባየችው ጊዜም ፈራች። ወንድሜ ሆይ ይህ አይነት መንቀጥቀጥ በምን ምክንያት አገኘ አለችው። እርሱም ወንድሜ አቤልን በበረሃ ገደልኩት አላት። እህቱ ይህን ነገር በሰማች ጊዜ አለቀሰች። እየጮኸችም ወደ አባቷና ወደ እናቷ ሄደች። ቃየል ወንድሙ አቤልን እንደገደለው አስረዳቻቸው። ቃላቸውን ድምፃቸውን ከፍ አድርገውም ጮኹ፣ ፊታቸውንም መቱ፣ በራሳቸውም ትቢያ ነሰነሱ፣ ልብሳቸውንም ቀደዱ። አቤል ወደ ተገደለበት ቦታ ይሄዱ ዘንድም ወጡ። ተገድሎም ከመሬት ላይ ተጥሎ አገኙት። አራዊትም ከበውት ነበር። ስለ እውነተኛ አቤል እያለቀሱ እየጮኹም ነበሩ። ሥጋውም ከንጽሕናው የተነሣ በጎ መዓዛን ይሸት ነበር። አዳምም ተመለከተው፣ እንባውን በፊቱ ያፈስ ነበር። ወደ ቤተ መዛግብትም ሄደ፣ በዚያችም አስቀመጠው፣ በሽቱ በከርቤም ገነዘው። አዳምና ሔዋንም በብዙ ሐዘን ለቅሶ በመገነዝም 100 ቀን ያህል ቆዩ። አቤልም የ14 ዓመት ከመንፈቅ ልጅ ነበር። ቃየልም የ17 ዓመት ከመንፈቅ ልጅ ነበር። ቃየልም የወንዱንም ግንዘት ከፈጸመ በኋላ እህቱ ሉሏን ወደዳት። ያለ አባቱና ያለ እናቱ ትእዛዝም ወስዶ አገባት። ስለ ልቦናው ክፋት እነርሱ እርሷን ሊያስተዉት አልቻሉምና ለገነት ወደምትቀርብ ወንድሙንም ወደ ገደለበት ቦታ ወረደ። ቦታውም ብዙ እጽዋት ብዙ ዛፎችን በውስጡ ነበሩ። ቃየልም ከእህቱ ልጅን ወለደ። ልጆቹም ይባዙ ጀመሩ። አዳምና ሔዋን ግን አቤል ከተገነዘ በኋላ 2 አስርት ዓመት እርስ በርሳቸው ሳይቀራረቡ ኖሩ። ከዚህ በኋላ አዳም ሔዋንን በግብር አወቃት፣ ጸነሰችም። በጽንሷ ወራትም አዳም ነይ ቁርባንን እንውሰድ፣ ለእግዚአብሔርም እናሳርግ፣ የሚያጽናና መልካም ልጅን ይሰጠን ዘንድም እንለምነው፣ እህቱንም እናጋባው አላት። ቁርባን አዘጋጁ፣ ወደ መሠዊያውም አኖሩት፣ በእግዚአብሔር ፊትም አቀረቡት። ቁርባናቸውን ይቀበላቸው ደግ ፍሬን የሚሰጣቸው ዘንድ ከእግዚአብሔር ይፈልጉ ጀመር። እግዚአብሔርም አዳምን ሰማው፣ ቁርባኑንም ተቀበለው። አዳምና ሔዋን ልጃቸውም ከመሥዋዕቱ ተቀበሉ። ወደ ቤተ መዛግብትም ወረዱ። በአቤል ሥጋ ፊትም ሌሊትም ቀንም ይበራ ዘንድ ቀንዲል አዘጋጁ። አዳምና ሔዋንም በቤት ውስጥ ይጾሙ ይጸልዩ ነበር። የሔዋንም የጽንሷ ወራት ተፈጸመ፣ የመውለጃ ጊዜም ደረሰ። ሔዋንም አዳምን እወልድ ዘንድ ወደ ዓለቱ ለመሄድ እፈልጋለሁ አለችው። አዳምም ከአንቺ ጋር ሴት ልጅሽን ትላላክሽ ዘንድ ይዘሽ ሂጂ፣ እኔ ግን ከቤተ መዛግብት በልጄ በአቤል ሥጋ ፊት እቆማለሁ አላት። ሔዋንም ከአዳም ይህን ሰማች፣ እርሷም ሄደች፣ ሴት ልጇም እንዲሁ። አዳምም በቤተ መዛግብት ከልጁ ጋር ብቻውን ቀረ። ሔዋንም መልኩ ፍጹም ያማረ ወንድ ልጅ ወለደች። ፊቱ ደምግባቱ እንደ አባቱ አዳም ያምር ነበር። ሔዋንም ባየችው ጊዜ ተጽናናች። በቤትም 8 ቀን ያህል ቆየች። ሴት ልጇንም ያየው ስምም ያወጣለት ዘንድ እስኪመለስ ድረስ ቆየች። እንደታዘዘችውም አደረገች። አዳምም በደረሰና ሕፃኑንም የተፈጥሮን ደም ግባት በተመለከተው ጊዜ ተደሰተበት። ስለ አቤልም ተጽናና። ሕፃኑንም ሴት ብሎ ጠራው። ትርጓሜውም እግዚአብሔር ልመናዬን ሰማኝ ከችግሬም አዳነኝ ማለት ነው። ሌላው ትርጓሜ ኃይለኛ ወይም ጽኑ ማለት ነው። ከሰየመው በኋላ ወደ ቤተ መዛግብት ተመለሰ። ሴቲቱ ልጅም ወደ እናቷ ተመለሰች። ሔዋንም 40ውን ቀን እስክትጨርስ ድረስ በዚህች ቤት ተቀመጠች። ወደ አዳምም መጣች። ከሕፃኑ ከሴት ልጁ ጋርም ተቀበላት። ወደ ውሃው ምንጭም ወጡ። አዳምና ሴት ልጁም በአቤል ስለነበራቸው ሐዘን ታጠቡ። ሔዋንና ሕፃኑም ስለ መንጻት ታጠቡ። ተመልሰውም ቁርባንን ያዙ። ወደ ተራራውም ሄዱ። ስለ ሕፃኑም መሥዋዕቱን አሳረጉ። እግዚአብሔርም ቁርባናቸውን ተቀበላቸው። እነርሱንና ልጆቻቸውንም ባረከ።
ወደ ቤተ መዛግብትም ተመለሱ። አዳም ግን በሕይወት ዘመኑ ሁሉ ወደ ሚስቱ ወደ ሔዋን ይቀርብ ዘንድ አልተመለሰም። ሌላ ዘር ከእነርሱ ይወለድ ዘንድ ዳግመኛ አልተገናኙም። እኒህ ዘሮች የተወለዱትም ቃየል፣ ልሉዋ፣ አቤል፣ አቅሌምያ ሴት ብቻ ናቸው። ሴትም በቁመቱ ፈጽሞ አደገ። በጾም በጸሎት በታላቅ ድካም መመራት ጀመረ። አባታችን አዳምም ከሚስቱ ከሔዋን ከተለየ 7 ዓመት ሲሆነው ሰይጣን ከእርሱ ተለይቶ ባየው ጊዜ ቀናበት። ከእርሷ ጋር ይተኛ ዘንድም ይፈትነው ነበር። አዳምም ተነስቶ ወደ ቤተ መዛግብት ወጣ። ሌሊት ሌሊት ከእርሷ ውስጥ ይተኛ ነበር። በነጋ ጊዜም ዘወትር ወደ ቤት ይወርድ ነበር። ከእርሷም ይባረክ ይጸልይ ነበር። ጨለማው ሲመጣም ወደ ማደሪያው ድንኳን ይወጣ ነበር። ለብቻውም ይተኛ ነበር። ሰይጣን ድል እንዳያደርገውም ይፈራ ነበር። 39 ቀንም እንዲህ ተለይቶ ቆየ። የመልካም ጠላት ሰይጣንም አዳም እንደተለየ እርሱም እንደሚጾም እንደሚጸልይን በተመለከተ ጊዜ በምትሃት ያመረች ሴት መስሎ ታየው። በ40ኛው ቀን ሌሊት መጣም በፊቱ ቆመች። አዳም ሆይ በዚህች ቤት ካደራችሁበት ጊዜ ጀምሮ ከእናንተ የተነሳ እኛን ታላቅ ረፍትን አግኝቶናል። ታላቅ ጸሎታችሁም ወደ እኛ ደርሳለች፣ ታጽናናናለች። ዛሬም አዳም ሆይ ወደ ማደሪያው ድንኳን በወጣ ጊዜ ትተኛ ዘንድ ከአንተ የተነሳ ተጠራጠርን። ከሔዋን በመለየትህ ምክንያት ታላቅ ሐዘን ደረሰብን። ዳግመኛም ወደዚች የማደሪያ ድንኳን በምትሆንበት ጊዜ ጸሎትህ ተፈስ ነበር። ልቡናህም ከደም ግባት የተነሳ ተቅበዘበዘች። በቤት ውስጥ በነበርክ ጊዜ ጸሎትህ የተሰበሰበች ወደ እኛም የምትወርድ የምትደርስ ዕረፍትም የሚገኝባት ናት። ዳግመኛም እኔ ከአንተ በተለዩ ልጆችህ አዘንሁ። ታላቁ ሐዘን ግን ስለ ልጅህ ስለ አቤል ሞት ነው። እርሱ ጻድቅ ነበርና ለጻድቅ ሰው ሁሉም እያንዳንዱ ይጸጸታልና። እኔ ስለ ልጅህ ስለ ሴት መወለድ ተደሰትኩ። ነገር ግን በሔዋን ምክንያት አዘንኩ። እህቴ ናትና እግዚአብሔር ከአንተ ይልቅ እንቅልፍን ባመጣ ጊዜ ከጎንህም ባወጣት ጊዜ ከእርሷ ጋር እኔንም አውጥቶኛልና። ከአንተም እርሷን ታላቅ አደረጋት፣ እኔን ወደ ታች አወረደኝ። በአንተ ዘንድ ስላለችው እህቴም እኔ ደስተኛ ነኝ። እግዚአብሔርም ያጽናናኝ ነበር። አዳም ወደ ቤተ መዛግብት ድንኳን በወጣ ጊዜ አትዘኚ፣ ከሔዋንም በላይ አንቺን ወደ እርሱ ልካለሁና እርሱም ያገባሻል። ሔዋን 5 ልጅ እንደወለደች አንቺም ከእርሱ 5 ልጅ ትወልጃለሽ አለኝ። ቃል ኪዳኑም እነሆ ዛሬ ተፈጸመልኝ። ወደ አንተ የላከኝም እንጋባ ዘንድ ነው። አንተ እኔን በምታገባኝ ጊዜ ከሔዋን ልጆች ይልቅ ደምግባቱ ያማረ ልጅን ትወልዳለህና። ዳግመኛም አንተ እስከ ዛሬ ገና ጎልማሳ ነህ። ቀሪ ዘመንህን በሐዘን አትጨርስ፣ መከራህም የበዛ አይሁን። በዚህ ዓለም ዘመንህን በደስታ ተጨርሰው ዘንድ ጽና። እኔም ብርሃን በሌለበት በዚህ ተግባር እደሰትብሃለሁ። የአምላክህን ትእዛዝ ተነስ ፈጽም እንጂ አለች። ወደ አዳም ቀርባም አቀፈችው። ከእርሷ የተነሳ ድል እንደሚነሳ የሚያወቅ አዳምም ከእርሷ ያድነው ዘንድ በተቃጠለው ልብ ወደ ፈጣሪው ጸለየ። እግዚአብሔርም ቃሉን ወደ አዳም እንዲህ ሲል ላከ። አዳም ሆይ ይህች መልክ ስለ አምላክነት በትዕቢት የማለልህ ናት። አንተም ይቅር አትልም። አንድ ጊዜ በሴት መልክ፣ ሌላ ጊዜ በመልአክ አምሳል፣ ሌላ ጊዜ ደግሞ በሽማግሌ አምሳል ትታይሃለች እንጂ ይህን ሁሉ የሚያደርገው ሰውነትህን ለማጥፋት ነው። አዳም ሆይ ዛሬም አስተውል። ብዙ ጊዜ ከእጁ እንዳዳንኩህ እኔ ይቅር ባይ አምላክ እንደሆንኩ እስካስረዳህ ድረስ እኔ አንተን ይቅር እላለሁ፣ የአንተን መጥፋትም አልሻም ማለት። እግዚአብሔር ሰይጣንን ለአዳም በከፋ መልኩ በግልጽ ይታየው ዘንድ አዘዘው። አዳምም በተመለከተው ጊዜ ፈራ፣ ተንቀጠቀጠ። እግዚአብሔርም አዳምን አለው፣ ፊቱ የከፋ ዲያብሎስን ተመልከተው። እስከ ዛሬ ድረስ ከብርሃናዊ ቦታ ጨለማው ከእረፍት ወደ ድካም ያወረደ እርሱ እንደሆነ እወቅ። አዳም ሆይ አስተውል። እርሱ አምላክ እንደሆነ የሚናገር አምላክ ጨለማ ይሆናልን? አምላክ የሴት መልክ ይመስላልን? በሌላውስ ላይ ይበረታታልን? አምላክ ይሸነፋልን? አዳም ሆይ አስተውል። በፊትህ ያለ ይህ ክፉ ሰይጣን ወደ አየር ወደ ሰማይ ይወጣ ዘንድ አይችልም። እኔም ከእርሱ የተነሳ አትፍራ። ከዛሬ ጀምሮ ባንተ ላይ የሚያደርገውን ሁሉ እወቅ፣ ልብም አድርግ እልሃለሁ። እግዚአብሔርም ሰይጣንን ከአዳም ፊት አስወገደው። እግዚአብሔርም አዳምን አበረታታው፣ ልቡንም አጽናናው። ወደ ቤተ መዛግብትም ወረደ። ከሔዋንም አትለይ፣ እኔ ከአንተም ከእርሷም እንስሳዊት ፍትወትን ምኞትን አጠፋለሁ አለው። ከዚያች ቀን ጀምሮ ፍትወት ከአዳምና ከሔዋን ተወገደች፣ በእግዚአብሔርም ትእዛዝም አረፉ። ይህን ተግባር እግዚአብሔር ከአዳም ዘር ለአንዱስ እንኳ አላደረገም።
ለአዳምና ሔዋን ብቻ ነው እንጂ። አዳምም ስላጸናቸው ፍትወትንም ስላጠፋላቸው በእግዚአብሔር ፊት ሰገደ። ከቤቱ ወርዶ መጀመሪያ እንደነበሩት ከሔዋን ጋር ተቀመጠ። 40 ቀንም ተፈጸመለት። ልመናቸው አማላጅነታቸው ከሁላችን ከጥምቀት ልጆች ጋር ለዘላለሙ ጸንቶ ይኑር አሜን።